ለምንድነው የማይመልሱልን? ተስፋ የሚጠይቃቸው ቫሊድ የሆኑ ጥያቄዎች አሉ። ለምን አይመልስልን? ማስተዋል ጥሩ ነው። አስተውሉ። እሺ አስተውሉ። ትናንትና የመሶብ ሬስቶራንት ባለቤት ትክክለኛ ጥያቄ ጠይቆሻል። ለምንድን ነው አንዳንድ ሰዎች ኦልሞስት 24/7 ቲክቶክ ላይ የሚቀመጡት? ናንቺ አስበውልሽ ነው? ትናንትና ኔቨር ጊቭ አፕን ቀርባታለሁ። እኔ ከሱን ጀምር ኔቨር ጊቭ አፕን ቀርባታለሁ። ግን ትናንትና ሀቢባ ቤት አንድ ቪክቲም ሲያወራ ፈርስት ኦፍ ኦል ቪክቲም ሰው ሲያወራ አታመናጭቁ። ሰው ህመሜ ይሄ ነው ብሎ ሲነግራችሁ ልታመናጭቂ አይገባም። እንኳን አረብ ሀገር እዚህ አሜሪካን ሀገር የማላውቀው ሰፈር በጂፒኤሱ በማይወስደው ሰፈር ኡበር ሲወስደኝ ሌላ ፊሊንግ ነው የሚሰማኝ። እኔ አሁን ኡበር ማልሰራው ብሰራ ደስ ይለኛል ልቡ ቢኖረኝ፣ ግን ማላውቀው ሰው መኪና አጠገብ አድርጌ ራይድ ማድረግ ፈራለሁ። እንኳን አረብ ሀገር። ትናንትና ግን እንትኗን ስጋቷን ስትነግራት አጣጣለችባት። አይታችኋል? ስታጣጥልባት ወዶች አጣጣለችባት። ኔቨር ጊቭ አፕ። ይሄኛው ወደ 5ኛ ጊዜ ነው የቤት ሰራተኞች አንቺ ቤት ይገባሉ፣ ሁሉም ይከሱሻል። ኔክስት ታይም ልክ ሄደሽ የሰው ልጅን እንደ ሻንጣ ፒክ ከማድረግሽ በፊት ሊገሊ ተፈራረሚ በህግ። ምክንያቱም ሁሌ አንቺን ኮምፕሌን የሚያደርጉሽ ከሆነ ችግር አለ። ወይ ኢትዮጵያውያን የቤት ሰራተኞችን አንጥቅጥ፣ ፊሊፒኖችን ቅጠሪ፣ ፊሊፒኖችን ቅጠሪ። ድሮ ገንዘብሽን ሳሰጫት ስትቀሪ በጣም አዋርዳ ስትሰድብሽ ቪዲዮ አለኝ መሰለኝ። ያ ስቲል ፈልግ በረህዋን ጊዜ 1200 የረዋንን በልተሽ ምናምን ብላ ስትሰድብሽ ማን ይላከልኝ? እሱን ቪዲዮ አማ ብላይ ነው ያዩት። ያ ስትሰድቢያት ከጆከር ጋር ቁጭ ብላ ሀቢባ ስትሰድብሽ ትዝ ይለኛል። ከዛም በኋላ አሁን ልክ ጊፍተሯ ስትሆኚ እንትኖች እንጂ ከዚህ በፊት ሌባ ብላሽ ሌላም ሰራተኛ አስገብታ አንቺ ቤት እናትነትሽን መልክሽን ድረስ ነቅፋ ስትናገርሽ እንደነበረ ትዝ ይለኛል። እሱ ትክክል አይደለም። የሆነች ኦሮምኛ አክሰንት ያላት ልጅ ሀቢባ ቤት ገብታ መልኳ ድረስ ያ ደስ አይልም። እሱን ቪዲዮ የት ነበረ ማገኘው? ይሄ ደስ አይልም። እናትነትሽ ልጆችሽ እንደሚፈሩሽ ምናምን ድረስ የተወራው እና እኔ ደግሞ ኔቨር ጊቭ አፕ ብር አላት ጊፍተርነት እዚህ ላይ ትከሻታለሽ ብዬ እየጠበኩሽ ነበር። እኔ በነገራችሁ ላይ እኔ እመኑኝ ውዶች፣ በልጆቼ ለመጣ ሰው ለማንም አልመለስም። እሺ ሰው ልጆችሽ እንደሚጠሉሽ ልጆችሽ እንደሚሸሹሽ አንድ የማዳም ቅመም 200 ድርሃም ነው ምናምን አጎደለችብኝ ብላ እንደዛ እናትነትሽን ስታጣጥል ይህን የመሰለ መልክሽን ቁንጅናሽን ራሱ አዋርዳ ስትሰድ ትዝ ይለኛል። እሱም ቪዲዮ አጣሁት ወዶች። ያ ይደንቀኛል።
ብሯን ከምትበድል የቤት ሰራተኛ አትበድል ስል ኢትዮጵያውያኖችን አትቅጠር፣ ፊሊፒኖችን ቅጠሪ። ኔቨር ጊቭ አፕ። እንደዚህ አይነት ሄዴክ ደጋግሞ 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 ከሚመጣብሽ ፊሊፒኖችን ቅጠሪ፣ ዌስት አፍሪካኖችን ቅጠሪ። አሁን አንዳንዶቻችሁ ለነገሩ በእኛ ባህል መቼም አዲስ አበባ አንድ እህታችን አለች የምስኪን የድሃ የገበሬ ልጆችን ቤቷ ታስገባና እንደፈለገች እስከገልሻለሁ ደመድብሻለሁ ውሃ ጠየቅሽኝ ድረስ የምታበሻቅጣት የሰው ልጅን ማለት ነው። እኔ ናኒ ነበርኩኝ፣ ነግሬያቸዋለሁ። እዚህ ሀገር ናኒ ነበርኩ። ኦልሞስት እንትን በሉት በቃ የመጀመሪያ ስመጣ ማለት ነው ናኒ ነበርኩ ለሀብታም ቤት። ያ ማዳሞች ነበሩኝ አሜሪካን ሀገር እና ናኒ ታውቃላችሁ፣ ልጅ መያዝ መጀመሪያ አሜሪካ ስመጣ ስራዬ ማለት ነው። ከዛ በኋላ በጣም ነው የሚያከብሩት። በጣም ጌታን መፈልገው ምግብ ከቤት ወጥቶ ሄዶ ገዝቶ ወደ ቤት የሚገባ ምናምን ሰውዬ ነው። በጣም ጥሩ ሰው። የሰው ልጅ እንደዚህ ነው መከበር ያለበት። ማመነጫጨቅ፣ ማጣጣል፣ ዝቅ አድርጎ ማናገር ነው። ለምን የቤት ሰራተኞች ይሄ ባህላችን መቀየር አለበት። የቤት ሰራተኛን ዝቅ አድርጎ ማየት፣ እኔ ከመብላቴ በፊት እናንተ ምግብ አትበሉ ወይ ከኔ ጋር ምግብ አቀርቡ። አንድ ክፍል ቤት ውስጥ እየኖሩ የቤት ሰራተኛ መሬት ላይ የሚያሳድሩ ደህና ምግብ እንኳን የማይሰራበት ቤት ምግብ ራሱ የሚበሉበት ሰዓት እየተመረጠላቸው፣ ይህ ትክክል አይደለም። ይህም ባህሪያችሁን ከሀገር ውጭ ይዛችሁ ትወጡና ደግሞ አረብ ሀገርም እንደዚያው ነው። ስፔሻሊ ኢትዮጵያ እህትን ጥሩ አይደለም። እኔ ሊናን ቀርባታለሁ፣ ኔቨር ጊቭ አፕን ቀርባታለሁ። ግን 5-6 ሴም ካይንድ ኦፍ ኮምፕሌን ከሆነ እኔ ማረገው ለመጀመሪያ ጊዜ አበሻ ቅመም እኔ ላይ እንደዚህ ብታረግ እና ሚዲያ ላይ ደግሞ ከእንደገና ደጋግማ የምትወጣ ከሆነ አንድ በህግ ነው ተፈራርሜ ነው ማስገባው። በህግ ማለት ነው። በህግ ዲስክሎዥር አግሪመንት ምናምን ማለት ነው። ገብቷችኋል? የማፊ ሙሽክላ ምናምን ብዬ ጽፌ በህግ ቤት ያስገባለሁ። ቀጥሎ ደግሞ ቢኮዝ ህግ ሁለታችንንም ፕሮቴክት በሚያደርግበት መልኩ ልጅቷንም እኔንም ፕሮቴክት በሚያደርግበት መልኩ በህግ ያ አስገባለሁ የቤት ረዳትን። ቀጥሎ ኢትዮጵያዊ እኔን እንደዚህ ደጋግሞ ከሚከሰኝ የውጭ ዜጎች ይክሰሱኝና በፊሊፒኖኛ ኛኛኛ እያሉ እኔን ይሙት። እንደዛ ማረገው እንጂ መልሶ መላልሶ ሲደጋገም ፓተርን ነው ሰው እኮ የሚያየው። እና እኛ እዛ ቤት ውስጥ አልነበርንም፣ ግን ፓተርን ያያል ሰው። ያ በህግ ቢሆን እሷም ኔቨር ጊቭ አፕም የቤት ሰራተኛውን ፕሮቴክት ይደረጋሉ። ማንም ምንም ማለት አይችልም ምናምን። እና ይህ ነገር ቢያደርጉት ጥሩ ነው። ግን ለወደፊቱ ሀቢባ ኔቨር ጊቭ አፕን ጠርቶ እንደማናገር ምናምን ጊፍተር ሁሌ ትክክል ነገር። ማለፈው ላስት ዊክ ምንድን ነው ያልኳችሁ? ጌም ከሚጫወት ሰው ሀቃችሁን እንዳትጠብቁ እያልነገርኳችሁ። አንድ ሰው ጌም የሚጫወት ከሆነ ስለ ሀቅ አይኖርም። ማንኛውም ሰው ቢሆን እዚህ አፕ ላይ ጌም የሚጫወት ጌም ተጫውቶ የሰውን ኪስ ለማየት እዚህ አፕ ላይ የሚመጣ ሰው ሀቅ የለውም። ሀቅ አይነግርሽም። ሀቅ ያለው ከጊፍተሩ ሳይድ ነው። ሀቅ የለውም። እንዴት ሼም እንደሚይዛችሁ ብታይ። አሁን አንዳንዴ እኔ ጌም አልጫወትም ታውቃላችሁ፣ ግን ይጨንቃል። አሁን አንበሳ ወርዶልሽ ሰው ያንን ሰው ማስቀየም ይጨንቃል ሳስቡ። እንኳን እኔ አንበሳ ያወረደ ማለት ሰፖርተር ነው ላይክ እኔ አሁን እንኳን አንበሳ አሁን ገኒን ማስቀየም። አሁን ገኒ እኔ ቤት ሞዴሬተር ስንት ዓመት 3+ years በቃ ትንሽ ፎሎዊንግ እያለው ነው ሞዴሬተር የነበረችው። እና
ገብቷችሁ በሁለታ ደግሞ ስትያዙ በገንዘብ ምናምን ኤቭሪዴ መጥቶ አንድ ሰው ዶላሩ የሚያፈስብህ ከሆነ ለሐቅክ ይቆምልሃል። ድሃ ከሆንክ ምስኪን ከሆንሽ ለሐቅሽ ይቆምልሻል። ይህ ውሸት ነው። ውሸት አይመስላችሁም ውዶች? ሁሉም ለገንዘብ ነው የሚኖሩት። ሁሉም ለገንዘብ ነው የሚኖሩት። አስቢ፣ ኤቭሪዴ ስትመጪ ዶላር ሰው የሚበትንብሽ ከሆነ እንዴት ነው ያንን ሰው የምታስቀይሚው? እንዴት ነው የምታስቀይሚው? ሁሉም ሰው ላኪ ነው መተው ዶላር የሚያፈሱብሽ ከሆነ እንዴት ነው የምታስቀይሚው? ውለታ እኮ ነው። ማኑ ያስነኩሻል? አለቀ። አፍሽን ነው የሚያዘጉሽ በውለታ። እውነታው ይሄ ነው። ጌም የሚጫወት ሰው ለሀቅ ማንም የሚቆም የለም። ሌላ ምን አዲስ ነገር አለ? $10 ፓውንድ ብከሳ ዲምፕል አወጣው። ሰማችሁ ጉድ? 10 ፓውንድ ብከሳ ዲምፕል አወጣው። ሙኒት ዮኒን ከተናገረችው ነገር ዮናስ ይሄንን ስማ። ከተናገረች ነገር የገዛሁት ይችን ብቻ ነው። ይችን ፓርት ዮናስ ቁጭ ብሎ ስለኔ መስፋት፣ መጥበብ፣ መቅጠም፣ መወፈር በጣም ሲዘባርቀብቸው በጣም ነው የገረመኝ። በጣም እኔ በጣም ራስ ምታት ሆኜብሃለሁ። ከ2 ከ3 ቀን ጀምሮ እያየሁ ነው። አንተ ስራ ነው እዚህ ጋር ቁጭ ብሎ ዝም ብሎ ማውራት፣ ወሬ እየለቃቀሙ እየቀነጫጨሙ አንተ በተመቸህ መንገድ ማውራት ልማድ ስለሆነ ምንም ችግር የለም። አንተ ማለት ጊዜ ማሳለፊያ ነው። ጊዜ ማሳለፊያ ረጅም መንገድ ሲሄድ አንዳንዴ እሰማሃለሁ። ከዛ ብለህ ስለምትቀበጣጥር መንገዱ ይሄድልኛል። ገባ? ጊዜ ማሳለፊያ ሰዎች በሚናገሩት ንግግር አንድም ቀን አንድ ትምህርት ካንተ ወስጄ አላውቅም። የሚገርምህ ነገር እኔ ቲክቶክ ላይ ገብቼ ከማትጠብቃቸው ልጆች ትምህርት አገኛለሁ። የሰው ልጅ የሚናገረው ነገር ሁሉ እንደው 10 ቃላት ቢጠር አንድ ቁም ነገር ይገኛል። አንተ ልቅምቃሚ ነገር ነው የምታወራው፣ ልቅምቃሚ ተራ። በዛ ላይ ደግሞ የምታወራው ነገር ሚኒንግለስ ወይም በቃ ዝም ብሎ ተራ መሆኑን ስታውቅ በጣም ታሽካካለህ። በጣም አንተን ብቻ አይደለም የብዙ ወንዶች ባህሪ ነው። አይቻልም። ጊዜ ማሳለፊያ ነህ ተብለሃል። አይገርም? እንዲህ እንደመናቅ የሚያም ነገር የለም። በቃ አነሰ። የሆነ ግጥም ነበረ። ቆይ ፈልጌ ላምጣው። በጣም ባለፈው ጓደኛዬ ይልካልኝ። ስማ፣ እንዲህ ነው አንተ የምትሆነው ሁሌ። ያንተ የውልደት ቀን አንድ ነው ላንተ እና ለእናንተ 4ቱ ዩቱበሮች የውልደት ቀናችሁ ኤቭሪዴይ ነው። እርግማን ኤቭሪዴይ ትዋረዳላችሁ። አንዱ መጥቶ አፈር ያለብሳችኋል። አፈራችሁን ቡና አድርጋችሁ ትነሳላችሁ። ሌላው አፈር የእናንተ ውርደት ቀን ኤቭሪዴይ አይደለም። ኖ አንድ ቀን አይደለም። it is every day እና ስማኝ ግጥም አልሆን ያለ ጊዜ መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ። እናንተ የመጉያና የመታያ እንትኖች ናችሁ፣ መረማመጃዎች ናችሁ። ማንም ይሰድባችሁ፣ እናንተን ሰድቦ ይፈመሳል። እናንተን አዋርደው ይፈመሳል። ጀግና ለመባል ማንም ሊያዋርዳችሁ ይፈልግ እና አልሆን ያለ ጊዜ
መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ። እንግዲህ ያፕ መሰዳደቢያ አፓችን ነው፣ እንሰዳደባለን። ታላቅ ተሳዳቢ እናንተ አራታችሁን ያላችሁት እናንተን መርጦ መስደበቅ፣ ከዛም በኋላ እንጎላለን። እንደዛ ነው በቃ ጊዜ ማሳለፊያ ነው። አይገርምም? ግን የጸጸት መጨረሻ እድሜያችሁ የጸጸት ኑሮ፣ ተሳቆ መኖር። ጂጂያውን ዱባይ ውስጥ እንደው ላይፍ ስትገባ ዘራፍ እንደምትለው ሳይሆን መሬት ላይ ተሳቃ ዝቅ ብላ ሰውን እንኳን አይን እንኳን አታይ፣ የምታወራው ማታቅ፣ ሰውም ስታገኝ የምትንቀጠቀጥ። ኦንላይን ግን ስትመጡ አብሶሉትሊ እናንተ እንትኖች ናችሁ። ኦንላይን ስትመጡ እናንተ ጀግና ነው፣ ማንንም አትፈሩ አይደለ? ለማንኛውም ጊዜ ማሳለፊያዎች ናቸው። አንድ ነገር ግን ልቤን የሰበረው አንዲት ዩቱበር አይ ቲንክ ሞኔታይዜሽን ተነስቶብሻለችን ሰሞን ሞኔታይዜሽንሽ ተነስቶ ቲክቶክ ላይ መጥተሽ ገንዘብ እየሰራሽ ነው። ስሪ መቤት ስሪ ገንዘብ ጥሩ ነው ገንዘብ። እና ዩቱብ ሞኔታይዜሽንሽን ተጻጽፈሽ እስከምትመልሺ ወይም ደግሞ የእነሱን ፋይናል ቬርዲ እንትናቸውን ውሳኔያቸውን እየጠበቅሽ ነው። የምናውቀውን እናውቃለን። እና ዩቱብ ገንዘብ ከሌለው እዛ ላይ ሄደሽ አሰድቤ ነው። ልቤን የሰበረው ነገር ዩቱብ ላይ ገንዘብ ለመስራት ነው የምትወጪው። አንቺ ገንዘብ እንድትሰሪ የሰዎች ልብ መሰበር አለበት። ሰዎች ማዘን አለባቸው። ሰዎች መዘለፍ አለባቸው። መንቋሸሽ አለባቸው። ከዛ ትናንትና እኔ ማወራው ዘማውያንና ትዳርን መሀል የሚገቡት ነው። ማንም ሰው በሰው ትዳር የለም ሰከንድ እንትን ሳይድ ፒስ ምናምን እኔ የምቃወመው ነገር ነው። ሰው ግን ዘማዊ ሆነ ብዬ የመናገር ማንም መብት የለውም። ዳስ ዜር ላይፍ ቾይስ። ብንችል አራቱን የመህግ ተጠቀሙ፣ HIV ኢዝ ሪል ምናምን ብለን ማስተማር እንችላለን። ግን እኔ ኦቲስቲክ ልጆች ዘሙተው ነው ወይስ የሰውን ባል ቀምተው ነው? ለምጽ ያለባቸውስ ልጆች፣ ሰዎች፣ ዲስኤቢሊቲ ያለባቸው አባቶችስ እነሱስ ዘማዊ ሆኖ ነው? አንቺ ገንዘብ ሰርተሽ ልጅሽን እንድታሳድጊ ነገ የኔን ልጆች ኢሞሽናል ሄልዝ አፌክት የሚያደርግ ንግግር እንደፈለግሽ ተናግረሽ ገንዘብ መስራት ነው የምትፈልጊው። ሃው ፌር ዲስ ኢዝ። እንዴት ነው ጭንቅላትሽ የሚያስብ? እንዴት ነው ጭንቅላቷ የሚያስብ? ገብቷችኋል? እሷ ልጇን በደንብ እንድታሳድግ በደንብ ኑሯን እንድታደራጅ የነገ ልጆችን የኔን ልጆች ኢሞሽናል ሄልዝ የአእምሮ ጤና የሚጎዳ ንግግሮች ትናገሪያለሽ። ያንቺ ልጅ ደልቷት እንድታድግ የኔ ልጆች የነገ ህይወት መጨለም አለበት። ያልሆነ ነገር ያልሆነ ናሬቲቭ ኢንተርኔት ላይ በልጆች እየተናገርሽ ይሄ ነው ልቤን የሰበረው። ልጆች ዘምቶ ነው እንደዛ የምትናገሪያቸው? ኦቲስቲክ ልጆች ምን አድርገውሽ? እግዚአብሔር ሲጠላሽ ኦቲስቲክ ልጅ ይሰጣቸዋል ብለሽ የምትናገሪው ዘሙቶ ነው እነሱ?
ምን አድርገውሽ? አንቺ ያ ሁላ እሳት ስታወርጂ ስታዘንብ የነበረው ገንዘብ ለመስራት ነው። አይገርምም? ወዶች ልብ አይሰብርም? ያ ሁላ እሳት ሲዘንብ የነበረው ገንዘብ ለመስራት ያ ሁላ ስንዘለፍ የነበረው በአቋም በመልካችን ያ ሁላ ገንዘብ አንቺ እንድትሰሪ ሰው መሰበር አለበት። እነ ማርታ ጎይቶም በየሚዲያው እየሄዱ የሚያለቅሱት አንቺ ገንዘብ እንድትሰሪ ነው። አንቺ ገንዘብ ትሰሪያለሽ፣ የሰው ቅስም ይሰበራል። አሁን ነግሬያቸዋለሁ። እኔ ለእኔ ልጆች ማንም እንዲቆም አልፈልግም። ጀስ ወይ ነው ማናችሁ እንድትቆሙልኝ አልፈልግም። የቆሙልኝ አሉ ማመሰገናቸው፣ ግን ማንም ሰው ለእኔ ልጆች እንዲቆም አልፈልግም። እኔ በቂ ነኝ። ኦኬ፣ እኔ በቂ ነኝ። እግዚአብሔር ኦልሬዲ ቆሞላቸዋል። የሰው ልጆችን ነገ በማጨለም አንቺ ገንዘብ ትሰሪያለሽ። አንቺ እዛ ዲች አድርገሽዋል። 2 ሳምንት በላይ ዲች የተደረገው ድሮ የአንቺን ዩቱብ አካውንት ኤአይ ነበረ የሚያየው። አሁን ሰዎች እየበረበሩልሽ ነው። ለዛ ነው ላይቭ እንትንሽ ላይ ገንዘብ ሜክስ ለማታረጊ እዛ ላይ ወተሽ ቅስም የሚሰብሩ ልብን የሚያቆስሉ ስንቱን የሚያስለቅሱ ንግግሮችን የምትናገር። ውሳኔያቸውን እንጠብቃለን። ግን በዚህ አጋጣሚ ጆርዲ እናታችን ናት። ኦኬ፣ ጆርዲ እናታችን ናት። እናታችን ጆርዲ ነው። ኦኬ፣ ሴት ልጅ ስትበደል ማን ነው ትዝ የምትላችሁ? እዚህ አፕል ለማን ተናገሩ ነው? ሴት ልጅ ሲያማት ስትቸገር ማን ጋ ነው? ማንን ጥሩ ነው የሚባለው? ማንን ጥሩ ነው የሚባለው? እዚህ አፕል ማንን ጥሩ ነው የሚባለው? እዚህ አፕል ጂጂን ነው ሴት ልጅ ተቸግራ ስታለቅስ ምናምን ታግማን ነው የምትደረገው። እኔ አይ ዶንት ላይክ ቴኪንግ ኖፕ። የተማረች የበቃችዋ ጆርዲ ጀግኖ ብቁዋ የምትናገረው የምታውቅ የጀርባ አጥንት ያላት ጀግናው። ዶክተሮች የፒልን ህመም ዲና ያደርገው ፒልዬን ፎቶዋን ሰቅሎ ዶክተሮች ሁሉ ዶክተር አብጤ ምናምን ዶክተር ሜዲካል ዶክተር የፒልን ፎቶ ሰቅሎ እንደረገጧት ታውቃላችሁ። በፔሪድ ህመም ስቴጅ 4 ክሮኒክ የእሷ ይሄ ኢንዶሜትሪዮሲስ ማለት ነው ህመሟ። እና ዶክተሮች አላመመሽም ብሎ ረገጧት ፒልን። ጆርዲ ጋ ግን ሄዳ አመመኝ ስትል ሉካት ፒል ነው ታከመች። አሁን ስራ ልጀምር። ልጅነቷን የነጠቃትን በሽታ ተበቀለችው። ፒልን እኔ 4 ዓመት ሳቃት እንባ ቀረ ብሏት ሁሌ አመመኝ ብላ ኮምፕሌት ስታደርግ ነው ማቃት። ማንም ያልተረዳትን ህመም ጆርዲ አያ አሞሻል